ሰላም ሰላም የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። እንግዲህ ሮዚና ዛሬም ደግሞ ተከታታይ ድራማ በጣም የምትወዱትን ድራማ ይዤላችሁ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ማድረጋችሁን አትርሱ። እንግዲህ ስለምታበረታቱኝና ሁልጊዜ ደግሞ ከኔ ጋር ስለሆናችሁ እጅግ አድርጌ አመሰግናለሁ። እንግዲህ ወደ ዛሬ ቪዲዮአችን ስናልፍ እንግዲህ በጣም አስተማሪና ድንቅ የሆነ ድራማ ነው። እንደምትወዱት ተስፋ አደርጋለሁ። ከወደዳችሁ ላይክን በሼር ማድረጋችሁን አትርሱ። ከኔ ጋር ደግሞ ሁልጊዜ ስለምትበረታቱኝና ስለምትረዱኝ አመሰግናለሁ። እንግዲህ ሰላምዬ በጣም እያለቀሰች ነበረ። የሱን ልብስ ይዛ በጣም እያለቀሰች እያነባች ነበረ። ከዛንን እንግዲህ ለምንድን ነው ብሎ እሱ ደግሞ እሱ በተቀመጠበት እዝራ ቁጭ ብሎ ባለበት ቦታ ሰላምዬ ትገባለች። ከዛ እንግዲህ ገብታ ታቅፈዋለች። ከዛን ቆይ ምንድን ነው ምን ሆነ ነው ፊት እኮ ልክ አይደለም ትለዋለች። አይ ምንም አልሆንኩም ናፍቀሽኝ ነው ይላታል። ከዛን ደግሞ እሷ አይ አይመስለኝም የሆንከው ነገርማ አለ ከኔ ስር እየደበክ ነው ትለዋለች። የእውነት ምንም አልሆንኩም ብሎ ይላታል። ከዛንን አይ የሆነ ነገርማ ሆነሻል እንግዲህ እየደበቅሽ ነው ብሎ ይላታል። ከዛንን አይ ምንም አልሆንኩም እውነት እየደበኩሽ አይደለም ይላታል። ከዛንን ቆይ እንደዚህ የምታይ ምን ሆነ ነው ምንም አልሆንኩም ስለናፈቅሽኝ ነው ብሎ ይላታል። አሁን ዝም ብለሽ ይቀፊኝ ብሎ ያቅፋታል። ከዛንን እንግዲህ እንደዛም ያለ ፎቶ እንግዲህ የሰርግ ፎቶ እየተመረጠ በስልኩ ውስጥ ሚሴጅ ይመጣለታል። ከዛንን እንግዲህ እሱንም ደግሞ ያየችው ሰላምዬ ናት። ሰላምዬ እንግዲህ ስልኩን ታነሳውና ከዛ ደግሞ እዝራ በጣም ይደነግጣል። ከዛንን እንግዲህ ፎቶ እየመረጠች ነበረ። ከዛንን እንግዲህ ቤሎ የተመረጠውን ፎቶ ስትልክለት ከዛንን እንግዲህ ሰላም ደግሞ እያየችው ነበረ። እንግዲህ ከዚህና ከዚህ ምረጥ የሚለውን አንድ ላይ አቀናብራ ልትልክለታለች። ከዛንን እንግዲህ ቆይ የትኛው ይሁን ብላ ከራሷ ጋር እየተማከረች እንግዲህ ቤሎዋን መርጣ ትልክለታለች። ይሄኛው በጣም ያምራል ትላለች። ከዛንን እንግዲህ ሰላምዬ ስልኩን ታነሳውና ስታየው ከዛንን እንግዲህ እሱን ታየዋለች። ከዛንን ይሄ ምንድን ነው ትለዋለች። ከዚህና ከዚህ ምረጥ የሚለው ሜሴጅ ነበረ የመጣላት። ከዛንን እንግዲህ ኤዝራ በጣም ይደነግጣል። ወደ ኋላ ሸሽቶ ይቀመጣል። ከዛ ሰላምዬ ደግሞ ምንድን ነው ብሎ ትጠይቃለች። እንግዲህ ከዛ እሱ ደግሞ እውነት እኔ የማውቀው ጉዳይ የለም ይላታል። ከዛንን ይሄኛው አሪፍ ነው ይሄኛ ይሁንለት ብሎ እንግዲህ ቤሎውን ትመርጥለትና ከዛንን እንግዲህ ይሄኛው አሪፍ ነው ብላ ተነስታ ትወጣለች። ከዛንን ቆይ ሰላም ብሎ ይላታል። እንዳታናግርኝ ይለዋል ትለዋለች። ከዛንን እንግዲህ አንቺ እንዳሰብሽው አይደለም ብሎ ይከተላታል። ይሄኛው አሪፍ ነው ትለዋለች። ከዛንን እንግዲህ እሱ ደግሞ ይከተላታል። ቢከተላትም ግን እሷ ፍቃደኛ አይደለችም። እንግዲህ ተነስታ ትወጣለች። ጥላ እያለቀሰች እንዳትነካኝ ትለዋለች። ከዛንን እንግዲህ ደጅ ወጥቶ ተከትሏት ይወጣል። ሰላምዬ ቆይ ተረጂኝ አንቺ እንደምታስቢ እኮ አይደለም ምን ሆነሽ ነው ይላታል። ከዛንን ምን ማለት ነው አልገባኝም። ከዚህ በላይ ምንድነው የምትፈልገው? አይቻለሁ እኮ ልታገባ ቤሎ እየመረጠች አይደለም እንዴት ትለዋለች። ከዛንን እንግዲህ ማሚ እያለች እንግዲህ ቀበጧ ትመጣለች። ከዛን ምንድነው የሁሉ ፈገግታ ትላታለች። ከዛንን ቆይ ምንድነው ብላት ቆይ እኔ ዛሬ ፈገግ ያላልኩ እኔ መቼ ነው ፈገግ የምለው ትለዋለች። እና ምን ማለት ነው ምን ሆነች ነው ምንድነው ትላታለች። ከዛ ዛሬ እኮ ነው እኔ ቀለበት የማደርገው ማሚ እንግዲህ በፍቅር ክንፍ አድርጌው እንግዲህ ዛሬ እኮ ነው ትለዋለች። ከዛን እና ስለዚህ ፈገግ ማለት ሲያንሰኝ ነው እኔ ሲስቅ ሲያንሰኝ አይደለም እንዴት ትለዋለች። ከዛ አላይገባኝም አስበሻል ማሚ ዛሬ እኮ ነው የእውነት እና ታዲያ እንዴት ሊሆን ቻለ ትላታለች። እንግዲህ በምን ሊሆን ይችላል ታዲያ በፍቅር ነው። አዎ በፍቅር ነው እንጂ
በምንም ሊሆን አይችልም ትላታለች። ከዛን ምን ማለት ነው ግን እኔ አልገባኝም፣ ምንም እንኳን ምን አልሽኝ ብላ ደጋግማ እናትየው ትጠይቃታለች። አዎ በፍቅር ነው ትላታለች። ከዛን ግን ይሄ ነገር አልመሰለኝም ትላታለች። ሮዚ እንግዲህ እኔ በፍቅር ነው ጠብ አርጌ የጠብ ያረኩት ምንም ነገር የለም እና በምን ሊሆን ይችላል ትላታለች። እኔ ግን አልመሰለኝም ትላታለች። ከዛ እንዴት አልመሰለሽም? እንግዲህ እኔ በፍቅር ነው እንጂ በሌላ ነገር ምን ላደርግ እችላለሁ ብላ ትመልስለታለች። እንግዲህ አስበሻል ማሚ፣ በዚህ ጣት ላይ እኮ ቀለበት ገብቶበት እንግዲህ በማንም ሰው መካከል ቆሞ እወድሻለሁ ብሎ ናታን ዛሬ በዚች ቀለበት ሲያደርግልኝ አስበሻል እንዴ ትለዋለች። ከዛን እንግዲህ አይኖቿን እንዲሁም ደግሞ እንግዲህ እጇን እየሳመች በዚህ ላይ እንግዲህ አስበሻል እንዴ እስቲ ተመልከች እንዴት እንደሚያምሩ እያለች እንግዲህ ፊቷን ሁሉ እየነካካችና ቀበት እያደረገች ነበረ። አስበሻል በዚህ ላይ እኮ አሁን እንግዲህ ቀለበት አግብቼ በዚህ ላይ ከምወደው ከአመታት በኋላ እንደዛ ሲመኘው ናታንን ዛሬ እንግዲህ በራሴ ማድረጌ እንዴት አይገርምሽም? የእውነት በጣም ነው የሚገርመው ትለዋለች። ከዛንን እንግዲህ አንቺ እንደምታስቢ አይደለም ብሎ ለማስረዳት በጣም ነው ልቤ የተሰበረው። በቃ ከዚህ በኋላ እኔ ላይ ካልፈልግም ከፊቴ ዞር በሌለኝ ትለዋለች። እባክሽን ሰላም ተረጅኝ፣ እኔ እኮ ምንም ነገር እኮ አላደረግኩም ብሎ ይላታል። ከዛ እንዳትነካኝ እንዳትጠጋኝ ሊቀቀኝ ትለዋለች። ከዛ አንተ ውሸታም ነህ፣ መቼም ዋሽተኛ ታስጠላኛለህ ብላ እንግዲህ ሰላምዬ በጣም እያለቀሰች ከዛንን እንግዲህ እሱ ደግሞ በግድም ቢሆን ያቅፋታል። ሰላምዬ በጣም እያለቀሰች ነበረ። ለምንድን ነው የዋሸኝ? ለምንድን ነው እንደዚህ ያደረግከው? ትለዋለች። እንግዲህ በጣም እያለቀሰች ነበረ። መሌት ላይ ወርቃ እያለቀሰች ቆይ ምንድን ነው ተረጋጊ ይላታል። ከዛንን ቆይ እኔ እኮ ቆይ በጣም ነው የምትዋሽ፣ በለምንድን ነው የዋሸኝ? ምን አደረግኩ እኔ ንጹህ ፍቅር ከመስጠት በስተቀር ለምንድን ነው የዋሸኝ? ትለዋለች። ከዚህ በኋላ እንዳትተወኝ ተወኝ፣ በቃ ተወኝ፣ ከዚህ በኋላ አልፈልግም ትለዋለች። ከዛንን እንግዲህ ጥላት ትሄዳለች። በጣም ነው ማመሰግነው ስለ ሁሉም ነገር ድል አርጌ ደግሼ ነው ምድልህ፣ ምንም ነገር አልሳሳም፣ ሁሉም ነገር አስተካክዬ ድል አርጌ ደግሼ ነው እንድምድር ትለዋለች። ከዛንን እንግዲህ እሱ እንግዲህ ምንም ማድረግ ስላልቻለ ቆሞ ይቀራል። በጣም ይደነግጣል። እውነት ለመናገር እንግዲህ የምትወዱት ሰው ሌላ ነገር ሲታዩ በጣም ነው የሚከብደው። የውሸት እንኳን ቢሆን በዚህ ሰዓት ማንም ሰው ውሸት ነው አይልም። ለምን የምትወዱትን ሰው እንግዲህ እንዴት ሆናችሁ እንግዲህ ለሌላ ጋራ ሲታወት እንዴት እንደሚያም እንግዲህ ልነግራችሁ አልችልም። እንዴት ልነግራችሁ አልችልም። እውነት ለመናገር በጣም ከባድ ነው የሚሆነው፣ ያማል። ስለዚህ እንግዲህ በጣም የሚያም ነገር አለው። ሁልጊዜም እንግዲህ ሰው ልጅ እንግዲህ ያለውን ነገር ለመረዳት ወይም ለማሰብ ምን ማድረግ እንዳለበት ራሱ አያቅም። ፍቅር ማለት በጣም ከባድ ነገር ነው። እንግዲህ ሰላምዬም ያጋጠማት ይሄንን ነው። የምትወዱ ሰው እንኳን አይደለም ቤሎ እየመረጠ እንግዲህ ለዛ ሰው ራሱ ሲደውል በጣም ከባድ ነው የሚሆነው። ስለዚህ ሰላምዬም እንግዲህ በጣም ነው የከበዳት፣ እንዴት ሊሆን ቻለ ብሎ ማለት ነውና እና ኤዝራም እንግዲህ ምን ማድረግ እንዳለበት ቆሞ እያሰበ ነበረ። እንግዲህ ምን ማድረግ እንዳለብኝ ብሎ ከራሱ ጋር ይመካከራል። ልክ ነሽ አንቺ፣ እኔ ነኝ አጠፋሁት፣ ጥፋቴ ይገባኛል፣ የሰራው ስራ ልክ አይደለም፣ ምን ማድረግ አለብኝ ይላል። ከዚህ በኋላ ልብሽ እንዲሰበር አልፈቅድም፣ ቃል እገባልሻለሁ ይላል። እንግዲህ ከራሱ ጋር ቃል ገብቶ ከዚህ በኋላ ልብሽ እንዲሰበር አልፈቅድልሽም ይላል። ከዛንን እንግዲህ ምን ለማድረግ እንዳሰበ ባይታወቅም እንግዲህ ሮዚ ደግሞ መንገድ ላይ እየሄደች ነበረ። ከዛንን እንግዲህ መንገድ ላይ
መንገድ ላይ ስልክ ለመደወል እንዲህ እየሞከረች ነበረ። ከዛንን እንግዲህ ስልክ ትደውላለች። ስልክ ሄሎ ትላለች። ከዛንን እንዴት ነህ ሰላም ነው ወይ ትለዋለች። ከዛንን በደንብ ጠብቆ ትለዋለች። ከዛንን በደንብ እኔ እየመጣው ነው፣ በደንብ ጠብቆ አንዳችን ነገር ስህተት እንዳይፈጸም እሺ ትለዋለች። ከዛንን እንግዲህ እኔ እኮ ሮዚ ነኝ፣ ማን እንደሆን በደንብ እመጣለሁ ትለዋለች። ገዛ ለቀለበቴ ቀን እኮ ይሄ ነገር አንድ ነገር እንዴት ነገር አንዳች ነገር ሳይሆን እንዴት እውላለሁ? በቀለበቴ ቀን ደግሞ ሳልመጣ እቀራለሁ እንዴት ትላለች። ከዛ እንግዲህ ሮዝና ወደዛ እየሄደች ነበረ። ከዛንን እንግዲህ ይህ ስራ ደግሞ ራሱን ቀይሮ እንግዲህ እሷን ሊከታተላት ነው። ከዛን እንግዲህ እንዴት አርጌ ማገኘት እንዳለብኝ አንድ ጊዜ አውቃለሁ፣ ስለዚህ ብሎ ራሱን ይቀይራል። ጥቁር በጥቁር ለብሶ ሁሉም ነገሩን እንግዲህ ቀያይሮ ይወጣል። እንግዲህ ልክ ሲወጣ ስል በር ላይ እህቱን ያገኛል። ከዛን በሩ ላይ እህቱን እያገኝና ከዛንን ቆይ ምን ማድረግ እንዳለበት እንግዲህ ሌላ ነገር ረስቶ ነበረ። ቆይ መነጽር የት ነበረ ያደረጉት ብሎ መነጽሩን ይፈልጋል። ከዛንን እንግዲህ መነጽሩን ፈልጎ ያገኝና መነጽሩን ያደርግና ከዛንን እንግዲህ ይሄ ነገር ለምን ይጠቅመኛል ብሎ ከዛንን እንግዲህ እዚህ ጋር ማስታወሻ መጻፍ አለብኝ ብሎ ማስታወሻ እንግዲህ ቁጭ ብሎ ይጽፋል። ከዛንን እንግዲህ ከዚህ በኋላ እኔ አንዳች ነገር እንኳን ከዚች በኋላ እንድትከፊ አልፈለግም። ስለዚህ እስከ ዛሬ ድረስ አንቺ የፈለግሽውን ነገር ማድረግ አለብኝ ብዬ አድርጌያለሁ። አስከፍቼም ሊሆን ይችላል ግን ይቅርታ ብሎ እንግዲህ ይጽፍላታል። ስለዚህ እስከ ዛሬ ስላስከፋውሽና ስላሳዘንኩሽ እኔ ሁልጊዜም ከአንቺ ጋር ነኝ። ስለዚህ አእምሮዬ አለ አንቺ ማሰብ አልችልም። እኔ እኮ አንቺ ከሌለሽ እኮ እኔ የለውም፣ ጎደሎ ነኝ። እኔ አንቺ ማለት እናቴ ነኝ፣ ቀሪየና ህይወቴ አንቺ ነሽ። ስለዚህ ስርዓት የለመድኩብሽ አንገትሽን አስደፍቼሻለሁ። ስለዚህ ከዚህ በኋላ ግን ቃል እገባልሻለሁ ይሄንን አላደርግም። ለፍቅርሽ ላከበርሽ ነገር ሁሉ አከብርሻለሁ፣ የኔ ንግስት እወድሻለሁ ይላታል። ሁሉም ነገር ደግሞ አስተካክላለሁ ብሎ ይጽፍለታል። እኔም ባንገናኝም ግን እኔ ሁልጊዜም እወድሻለሁ ብሎ እንግዲህ ይጽፍላታል። ከዛንን እንግዲህ ሁሉም ነገር ለመልካም ነው ብሎ ይጽፍለታል። በፊት ሲያደርጉ የነበረ ስስናኑ የነበረውን ያስታውሳል። አንቺ ማለት እኮ የልቤ ንጉስና ሁልጊዜ የሚወድሽና የማከብርሽ ነሽ ይለብና ከዛንን እንግዲህ ይጽፎ ያስቀምጣል። ከዛንን እንግዲህ ወረቀቱን ጽፎ ከዛ እሱን ራሱን ቀይሮ ተነስቶ ይወጣል። ከዛንን እንግዲህ ወረቀቱን ደግሞ ማደብ ውስጥ ለማስቀመጥ ሞክርና ከዛንን እንግዲህ ለራሷ ወረቀቱን እንግዲህ ቀስ አርግቶ በመኝታዋ ክፍል አስገብቶ ለማስቀመጥ ሲሄድ በሩን የሚከፍትለት ታጣዋለች። ከዛን እንግዲህ በር ላይ ቆሞ እንግዲህ በአፌ ሊያስረዳሽ አልችልም እና ይሄ ወረቀት ያስረዳሻል ብዬ ነው የጻፍኩት ይላል። ከዛንን እንግዲህ ይሄ ወረቀት ቢሰጥሽ አሁን ትንሽ ትረጋጋለች ብዬ አስባለሁ ብሎ እንግዲህ በእሷ ደግሞ በውስጥ ሆና በጣም እያለቀሰች ነበረ። ስቅስቅ ብላ እያለቀሰች እንግዲህ ከዛ እሱ ደግሞ በር ላይ ቆሞ እየሰማት ነበረ። ከዛን እንግዲህ ቆይ ለምንድን ነው እንደዚህ ሆንኩት ይላል። ምን ያህል እንደምታፈቅር አውቃለሁ፣ ለሱ ሁሉ ደግሞ ይቅርታ ይላል። ከዚህ በኋላ ግን አይደገመኝም፣ አንዳች ነገር ሁንባ ጠብ እንድል አልፈቅድልሽም፣ አታለቅሽም ይላል። ከዛንን እንግዲህ ወረቀቱን እንግዲህ ከስር ከቶላት ይሄዳል። ከዛንን እንግዲህ ከበሩ ስር ወረቀት እንዲገባ አድርጎ ይከትላታል። ከዛ ወረቀቱን እንግዲህ ታየዋለች።
ከዛ ወረቀቱ እየገባ ስታየው ከዛ የምን ወረቀት ነው ብላ ሄዳ ታነሰዋለች። ከዛ ለመነሳቱ ይከብዳታል። እንደምንም ተነስታ ሰላምዬ የምን ወረቀት ነው ብላ ሄዳ እንግዲህ ታነሳና ታነባዋለች። ልክ ወረቀቱን እንግዲህ እያን ልታነበው ልክ ልትከፍተው እንግዲህ እሱ ደግሞ ከኋላ ሆኖ ወይኔ ብሎ ያዝናል። ከዛን እንግዲህ እሷም ወረቀቱን ትወስደዋለች። እሱ ግን ልቡን ይዞ ይሄ ነው የኔ ፍላጎት ይላል። ከዛንን እንግዲህ ወረቀቷን ትይዝና ቁጭ ትላለች። ቆይ ምንድን ነው ብሎ ቆይ ምንድን ነው እዚህ የተቀመጠው? እኔ ያለ አንቺ ማሰብ አልችልም። ደግሞ አንቺ ነሌን አንቺ ነው የምኖረው። ስለዚህ ሁሉም ነገር ደግሞ በቅርብ አስተካክላለሁ። ስለዚህ ዛሬ ላይ ስላዘሽብኝ አውቃለሁ። ስለዚህ አንገትሽን አስደፍቼሻለሁ። ከዚህ በኋላ ግን ማንም ቀና ብሎ እንዲያይሽ አልፈልግም ይላል። ከዛንን እንግዲህ እሷ ደግሞ ወረቀቱን ትይዝና በጣም ታለቅሳለች። ከዛ እወድሻለሁ ብሎ አስተካክላለሁ ይላታል። ከዛን ወረቀቱን እንግዲህ ደጋግማ ታነብና ከዛንን ከዚህ በኋላ አስተካክላለሁ፣ እንደዚህ አይነት ህይወት አይደገመኝም የምለውን ደጋግማ ታነባለች። በውስጧ እንግዲህ ደጋግሞ ይሄ ነገር ይመጣባታል። ከዛ እሷም እንግዲህ በጣም ታለቅሳለች፣ ታነባለች። ቆይ ምን ማድረግ አለብኝ እኔ ለፍቅር ስል መስዋዕት መክፈል አለብኝ ነው ብላ እንግዲህ በጣም ትጨነቃለች። ከዛ እንግዲህ እሱ ደግሞ ራሱን ቀይሮ ወደ ውጪ እየወጣ ሳለ እህትዮ በር ላይ ትመጣበታለች። ከዛን በር ላይ መጣ። ቆይ የት እየሄድክ ነው ትለዋለች። ከዛንን ቆይ ወንድሜ እየፈለግኩ ነበረ እኮ ማገኘት ግን አልቻልኩም ትለዋለች። ይሄን ነገር እንግዲህ ለኔ ተይ እኔ ራሴ እወጣለሁ ብሎ እንግዲህ እሱ ደግሞ ደጅ ይሄዳል። ከዛ እሺ በቃ ተረጋጋ፣ በቃ በተረጋጋ መንፈስ አድርገው የምታደርገውን ነገር ብሎ እንግዲህ እሺ ብሏት ይሄዳል። ከዛ እንግዲህ ሰላምዬ ደግሞ ራሷን ታረጋጋና ትነሳለች። እንግዲህ ከዛ ወንድሜ ደግሞ አንተ ራስህን ጠብቅ ትልና ከዛንን ትወርዳለች። ከዛንን በቃ እሺ ይልና ከዛንን እንግዲህ ያሳስቃትና ከዛንን ይወጣሉ። እሺ በቃ ታረጋጊ፣ አንቺ ራስሽን ፈታ አድርጊ ብሏታል። ከዛንን እንግዲህ አንቺ ማለት ነው እህቴ፣ እናቴ፣ ሁሉም ነገር ነች። ስለዚህ ተረጋጊ እባክሽን፣ እንደዚህ ተከፍተሽ ማየት አልፈልግም ይላታል። ከዛን እንግዲህ ጠጉሯን ይዞ ይጫወትባታል። ከዛንን እንግዲህ የተጻፈለትን ደብዳቤ አቅፋ አንዴ እያሻሸችው አንዴ እየሳመችው ቁጭ ብላ እንግዲህ እያለቀሰች ነበረ ክፍሏ ውስጥ። እንግዲህ ምን ማድረግ አለብኝ? እንደምትወደኝ ካወቅኩ ምን ማድረግ አለብኝ? ቆይ እስቲ ብላ ትነሳለች። ተነስታ ስትወጣ ግን የእሱ እንግዲህ ተነስታ ትወጣለች። ተነስታ ስትወጣ ግን ምንም ነገር አላየችም። ቆይ ሰላምዬ ምን ሆና ነው ትላለች ሮዚ። ከዛንን እንግዲህ ተነስታ ተከትላ ወደ ውስጥ ትገባለች። ከዛ ወደ ውስጥ ገብታ ስትጠራት ወደ ውስጥ ትገባለች። ወደ ውስጥ ስትገባትም ወደ ውስጥ ክፍሉ ትሄዳለች። ክፍሉ ስትሄድ ደግሞ ግን እሱ የለም። ከዛንን እንግዲህ አልጋዋ ላይ ተንበርክካ እንግዲህ ታለቅሳለች። ከዛን የእሱን ልብስ ተንበርክካ እያለቀሰች ነበረ። እንግዲህ ወደ ክፍሏ ስትገባ የለም። ከዛ ልብሱን እንግዲህ አቀፈችውና ልብሱን አቅፋ የእሱን ሽታ እያሰተተች ታለቅሳለች። በጣም ምን ማድረግ አለብኝ? ቆይ እኔ እኮ በዚህ መሀል ውስጥ ተሰቃየው ምን ማድረግ አለብኝ? እያለች እንግዲህ በጣም ታለቅሳለች። በጣም ታነባለች። እንዴት ደስታዬ እኮ አንተን እያለች ታለቅሳታለች። እንግዲህ ከኋላ ቆማ እህትዮ ታዳምጣለች። ከዛንን ቆይ ምን እየሆንሽ ነው ይላል። ከዛንን እንግዲህ ኢዝራ ደግሞ ሮዚን ተከትሎ ይወጣል። ሮዚ ደግሞ የት እንደምትሄድ እንግዲህ ለማወቅ ይከተላታል።
ቆይ የት እንደምትሄድ ማወቅ አለብኝ። ይሄን ነገርማ መድረስ አለብኝ። እንደዚህ በህይወቴ እንደተጫወተች አይቀርም። ይሄ ነገር መውጣት አለበት ብሎ እንግዲህ ሊፈልጋት ይወጣል። ከዛንን እንግዲህ ሰላምዬ በጣም በአዝና በጣም ተጨንቃ ታለቅሳለች። በቃ የኔ እናት ሰላምዬ ምንድነው የሆንሽብኝ? ተነሺ ትላታለች። ከዛንን ቆይ ምን ሊሆን ትላታለች። በቃ ተነሺ ውጪ፣ ተነሺ ወደ ሳሎን እንሂድ፣ በእናትሽ ተረጋጊ ትላታለች። ከዛንን ቆይ ምንድነው የሆንሽው? ተረጋጊ ትላታለች። ከዛንን ለምን አትረጋጊም ትላታለች። ምን ሆኜ ነው ምረጋጋ? ምን ላድርግ ትላታለች። ቆይ ምንድን ነው የሆንሽው? ሌላ ነገር እኮ እየተፈጠረ ነገር የለም እኮ ሮዝ ምንድን ነው? እውነት ነው ወይ? እሱ በእውነት እኮ አይደለም ቢርሎ እኮ ልካለታለች ትላታለች። ይሄንን ከዛንን እናታ ሄዷን የሄደበትን ነገር እንዲሳካለት ነገር እና ስለዚህ እንዲሳካለት ይሄንን ነገር ይሄ ነገር እንዲሳካ ጸልይ ይላል። ስለዚህ እናታ ሄዷል። ስለዚህ አንቺ ተረጋጊ፣ መረጋጋት አለብሽ ትላታለች። ቆይ ሮዚን እንዴት አድርጌ ነው የሚረጋጋው? ካብዶኛል እኮ ትለዋታለች። ከዛንን ቆይ ብላና ወደ ሳሎን እንግዲህ ይዛት ትሄዳለች። ከዛንን እንግዲህ እሱ የጻፈለትን ወረቀት ይዛ ኪሳ ውስጥ ታረግና ወደ ውጭ ትወጣለች። ነይ ተቀመጪ በቃ ሳሎን ይባባላሉ። ከዛንን ወደ ሳሎን ይሄዳሉ። እንግዲህ ናታን ደግሞ እየተከተላት ነው። ሮዚ ግን እንግዲህ ዞር ብላ አላየችውም ነበረ። የሚደርስበት ቦታ እንግዲህ ከኋላ ሄዶ እየተከታተላት ነበረ። እንግዲህ ከዛንን ደግሞ ስልክ ይደወልለታል። አዎ አግኝቻታለሁኝ፣ የምትሄድን ቦታ እየተከታተልኳት ነው ይላል። እና እኔ ልምጣ እንዴ ትለዋለች። አያ አስፈልግም፣ እኔ ራሴ ሁሉም ነገር እጨርሳለሁ ይላታል። እሺ በቃ ቻው ብሎ እንግዲህ እሷን መከታተል ይጀምራል። እንግዲህ ሮዚና ቀጥ ብላ ትሄዳለች። ከዛ ሰፈሩን ከደረሰች ወደ ግራና ቀኟን እያየች ነበረ። ከዛንን እንግዲህ ቅዱስ ደግሞ ሰውዬ በታገተ በላይ ቆሞ እሷን እያያት ነበረ። ልክ እንግዲህ እሷን ሲያያት ይደበቃል። ተደብቆ ግን እየተከታተላቸው ነበር ምን እንደሚሆን። ከዛንን እንግዲህ እያያት ነበረ። እያያትን ቢሆን ግን እየተደበቃት ነበረ የሚያያት ነበረ። ከዛን እንግዲህ ሮዝና የፈለገችውበት ስፍራ ትደርሳለች። እንግዲህ ግራና ቀኛውን ታያለች፣ ምንም የለም። ከዛ እንግዲህ ቀጥ ብላ ትገባለች። ቀጥ ብላ ወደ ውስጥ ስትገባ እንግዲህ ሌላ የታገተ ሰው አለ። እንግዲህ እሱም ደግሞ ከኋላ ተከትሏት ይሄዳል። ተከትሏት ሲሄድ ግን ከዛንን እንግዲህ ወዴት እንደሄደች እያወቀ አልነበረም። ሁሉም እንግዲህ ሽውውጥ ስለነበረ ከዛንን እንግዲህ ወደ ውስጥ ገባ ይላል። ከዛን እንግዲህ ቅዱስም ደግሞ ከተደበቀበት ቦታ ይወጣል። ቆይ በደንብ እየጠበቀው ነው። እሺ ሰውዬውስ እንዴት ነው ትለዋለች። ከዛንን እንግዲህ አዎ አንተ በደንብ ጠብቆ ይህን ሰውዬ እኔ ቀለበቴን እስከማጣልቅ ድረስ ከዚህ ቤት መውጣት የለበትም ይለዋል። ከዛ ምን ማለት ነው አልገባኝም። ለምንድን ነው አንቺ የማትለቅኝ? ከኔስ የምትፈልጊውስ ምንድን ነው ይላታል። ከዛን እንግዲህ ቆይ ምን ማለት ነው ይላታል። አንተ ለኔ ማለት እኮ ከሁሉም በላይ ነ። የኔ ቀለበት እንግዲህ እስከሚደረግ ድረስ አንተ እዚህ ነው መቆየት ያለብህ ይላል። እንግዲህ ኢዝራ እንግዲህ ወደ ውስጥ ለመግባት ስለማይመች እንግዲህ ሁሉም ነገር በሩቁ ነው ይከታተላል። ድምጡን እንግዲህ እየሰማው ነበረ። ቆይ ከኔ ምንድነው የምትፈልጊ? ከዚህ ጋር ሊሄድ ይላታል። ከዛንን እሷ ደግሞ ይሄ የማይሆን ነገር ነው ሰውዬ አታስብ ትለዋለች። እንግዲህ ኢዝራ ቆሞ እያዳመጣቸው ነበረ። መቼም ቢሆን እንግዲህ አንተ ከዚህ ጋር አትወጣም፣ ቀለበቴ እስከማጠልቅ ድረስ አንተ መቆየት እዚህ ነው ያለብኝ። ከዛ ወደ ደግሞ የማመች ቦታ ወስድሃለሁ። ከዛንን እንግዲህ እንደዛ ተስማማን ትለዋለች። ከዛ እሱ ደግሞ ሴትዮ ምንድነው የምታወሪ ነገር አልገባኝም። ስለዚህ እንግዲህ
ትለዋለች። እሱ ደግሞ በደንብ ጠብቆ ትለዋለች። የት ነው የምትሄጂ? አትጂ ይላታል። ከዛ ኤዝራ ደግሞ ወደ ውስጥ ሊገባ ስል እንግዲህ ሮዚ ትመጣበታለች። እንግዲህ እንደምንም ሮጥ ብሎ ይደበቃል። ከዛንን እንግዲህ ሰውዬ አትጂ እያለ እየጮኸ ነበረ። ከዛንን እንግዲህ ሮዚ ከኋላ ብታይ ኖሮ በጣም ከባድ ነበረ። ነገር ግን ያየችው ወደ ግራ ነበረ፣ ወደ ቀኟን አላየችም። ኤዝራ እንግዲህ በጣም ተጨንቆ ነበረ እስከምትሄድ ድረስ እንግዲህ በጣም ተጨንቆ ልቡን ይዞ ይቆማል። ከዛንን እንግዲህ ሮዝና ወደ ቤት ትገባለች። ሮዝና እንግዲህ ሁሉንም ነገር ትተውና ወደ ቤት ስትገባ ሁለቱ እንግዲህ ተቃቅፎ ቁጭ ብሎ ታገኛቸዋለች። ቆይ ምንድን ነው እንደዚህ የተጣበቃችሁት? ምን ሆናችሁ ነው? ትለዋቸዋለች። ከዛንን ደግሞ እሷ ምንም አልሆን ብሎ ይለዋታል። ቆይ በዛሬ ቀን ምን ሆናችሁ ነው እንደዚህ ቆዝማችሁ እየተቀመጣችሁ? ተነስታችሁ ቤቱ ሞቅ ሞቅ አድርጎት እንጂ ትላቸዋለች። ከዚህን እንግዲህ የእነሱ ደግሞ አይታ ከዛን የት አባታቸው ትላቸዋለች። ከዛን እንግዲህ ወደ ውስጥ ትገባና እንግዲህ ዛሬ ለእኔ ልዩ ቀን ነው። እንደዚህ አይነት ነገር ቀን ራሱ ታይቶ የማይታወቅ በዘላለም እንኳን የማይደገም ልዩ ቀን ነው ትላለች። ከዛን እንግዲህ ወደ ውስጥ ትገባና እቃዎቹን ሁሉም ነገሮቿን ታወጣለች። ቆይ የትኛን ነው ማድረግ ያለብኝ እንግዲህ ሁሉም ነገር ብላ ታወጣታዋለች። ከዛንን ተረጋጋ እንጂ አንተ ደግሞ ለምንድን ነው የምትወርቅብኝ? ትላለች። እንግዲህ ሮዝና ሁሉም ነገር እያስተካከለች ቆይ ለሰርጌ መሆን ያለበት ይሄኛ ነው ወይስ ይሄኛ ነው? ትላለች። ቆይ ማድረግ ያለብኝ ነገር ምንድን ነው አሁን በዚህ ሰዓት? ትላለች። ሁሉም ነገር እንግዲህ ትልና ሽታዋን ትቀባለች። ከዛንን እንግዲህ ሽታዋን እየተቀባች ነበረ። ስለዚህ የትኛን ነው ማድረግ ያለብኝ? ትላለች። ከዛን እንግዲህ ሸባረች ሜትር እያለች እንግዲህ እራሷ ትጨፍራለች። ከዛን እንግዲህ እሱ ደግሞ አንድ ከደጅ አንድ ድምፅ ትሰማለች። ከዛን እንግዲህ በር ላይ እንግዲህ ሾጎክ ትልና ከዛንን እንግዲህ በር ይንኳኳል። በር ሲንኳኳ እንግዲህ ማን እንደመጣ እንግዲህ ባይታወቅም እንግዲህ በሩ ሲንኳኳ ሁለቱም ይቆማሉ። ከዛንን እንግዲህ በሩ በደንብ እየተንኳኳ ስለነበረ በጣም የሚያስፈራ ነበረ። ሶስታቸውም ይፈራሉ። በሩ የንኳኳው ምንድን ነው ብሎ ማንም ሰው ሄዶ አልከፈተለትም። እንግዲህ የመጣለት ከዛንን እንግዲህ ቅዱስ መጥቶ ወንድምሽ ይላታል። ቆይ ምንድን ነው ብላ ትለዋለች። ወንድምሽ ምን ሆነ? ወንድሜ ምን ሆነ? ትላለች። ከዛ ወንድምሽ ብሎ ይላታል። ምን ሆነ? ትለዋለች። ስለዚህ ወንድምሽ ወርቋል ብሎ ይሏታል። ከዛን ወንድሜ ምን ሆነ ብላ ሮጣ ትሄዳለች። ከዛን ወንድምሽ እንዴት የተወደቀ ብላ ትሮጣለች። እንግዲህ ቢላ ይዛ ነበረ። ተረጋጊ እንግዲህ ትላታለች። እንግዲህ ቢላዋን ይዛ አንቺ ነሽ አይደለም ከዚህ በኋላ እንግዲህ አስተካክልልሻለሁ ብልና ከዛንን እንግዲህ እየሮጡ አብራቸው ይሄዳሉ። እየሮጠች ስትሄድ እንግዲህ የት ነው ወንድሜ የወደቀ ብላ ትከታተላለች። ይኸውልሽ እዛ ጋ ነው ነይ ሩጪ ብላ ትላታለች። እንግዲህ በሩን ትዘጋበታለች። ሰላም በሩን ዘግታባት አሁን እንግዲህ ሰላም ማን እንደሆነች እያንዳንዱ አስታውቅሻለሁ ማን እንደሆነች አላወቅሽኝም ትላታለች። ቆይ ምንድን ነው ያደረግሽው? ትላታለች። ቆይ ምንድን ነው እኔን ምንም ናታን አንድ ነገር ብታደርጊ ይገልሻለሁ ትላታለች። ከዛን ስለዚህ አላስቀርሽም ትላታለች። ቆይ ምንድን ነው ያደረሽውን ነገር እያንዳንዱን ንገረኝ፣ ቶሎ በይ አፍጥኝ ትላታለች። ቶሎ በይ ትላታለች። ከዛንን ቶሎ በይ ትላታለች። ከዛ ምንድን ነው ያደረግሽው? ትላታለች። ምንድን ነው ያደረግሽውን ነገር? ትላታለች። ከዛን ዞር በይ ትላታለች።
ከዛን እንግዲህ ዞሪ ቶሎ ብለሽ ትላታለች። ከዛን እንዳትዞሪ ትላታለች። እንዳትዞሪ አልኩሽ አይደለም እንዴ ትላታለች። ከዛን እንግዲህ በር ትቆልፍለትና ትሄዳለች ስልኳን ተቀብላ። ከዛን እንግዲህ አንቺ ሰላም በሩን ክፈች ትላታለች። በሩን አልከፈተችለት ዘግታለት ሄደች። እኔን ነው እንደዚህ የምታደርገው በብላ አስፈራርታኝ ትሄዳለች። እንግዲህ ናታንም ደግሞ ያለውን ነገር ይጨርሳል። ከዛን እንግዲህ እሷ ላይ በር ዘግቶ ይሄዳሉ። ነገሮቹን ሁሉ ፈጽሞ እንግዲህ ወደ በሰላም ይመለሳሉ። የኖራ ድራማ ይሄ በሞላ ጎደል ይሄን እየተከታተላችሁ ነበረ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ